ይሄንን ባለራእይ ተመልከቱትማ ፋይት እያደረገ 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ እንዲህ ያለው ባታውያንን እግዚአብሔር ቢነቅልልን በራሳቸው በጠጉራቸው ላይ የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሏል እንዲያውም አውልቀው ሲያኖሩት አይተናል ይሉባሉ መቼስ አውልቆ ጥሏቸው የልጌታ አውልቆ ጋደም ስለጣላቸው ማይሉት የለም ምንም አይለኝም ምንም ያባቶች መንፈስ ቅዱስ ያሳድራል እፎይ የመጨረሻውን የብልግና ቋንቋ እፎይ የመጨረሻውን የብልግናውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። አላህን ፍሩ አላህን ፍሩ ተው እውነታን ተናገሩ። በእውነት ችግር የለም ግን ውሸት የሌለ ነገር ሚዲያ ላይ የሌለ ነገር እያመጣችሁ ሰውን በቃ ዲስተርብ ውስጥ ጭንቀት ውስጥ ምናምን አትክተቱ። አላህን ፍሩ። በንስሐ በጣም ንስሐቸው በጣም ያንገበግብ ንስሐ የገቡ በጣም የሚታወቁ ሶስት ናቸው። በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት ፈልጋለሁ። ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት በጣም የሚገርም ጊዜ ላይ ነው አይደል ያለነው። ሰዎች ነገሮችን በጣም በማጣመምና መጥፎ በሆነ ሐሳብ ውስጥ በማድረግ እነዛን ነገሮች ለሰዎች በጣም እውነት በማስመሰል ለጥጠን እናቀርባለን። ሰሞኑን እየሆነ ያለው እንግዲህ በዋልድባ ቋርፍ ተዘጋጅቶ የሚሰጠውን የአባቶች ብለው በነውር ቃል እንግዲህ ሙስሊሞች ይህን ነገር በጣም እያባዙትና እያራቡት ይገኛሉ። ጥቂት ግን ቪዲዮዎቹን ላሳያችሁ። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱን አንዱ የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለም። አንድ በታቸውም ሁሉ አር የሆኑ ሰዎች ማለት ነው የእስልምና እምነት ተከታይ ነን የሚሉ የእስላም አሰዳብ የሆኑ ኡስታዞች እሸቱ ገዳም ሄዶ አር በላሉ ብለው ዝም ስላሉ ነው አባታችን እያስረዱት እያሉና እንግዲህ ብለን ዝም ካልን አላህ አለኮ ዝም ስንል አር አለ። ስለዚህ የትኛውን መረጥክ? ነገሩ የሚቀልህ ላንተም የሚቀርብህ አር ስለሆነ አሩን መረጥከው። እነዚህ የተቀነጫጨቡ ቪዲዮዎች እንግዲህ ሰሞኑን ከሁሱ ጋር በነበረው ቆይታ እፎይ በጣም እንግዲህ ሁሱ ማንነቱንም ጭምር የሁሱን ፐርሰናል ማንነቱንም ጭምር የገለጸበት ነው። ዋሃብያ ነው የምር እውነተኛ ሙስሊም ነው ምናምን የሚለውን ነገር በደንብ ግልጽ የሆነበት ነው። ብዙ ሰዎች ተከፋፍለዋል። ብዙ ነገር ደርሶባቸዋል። በሙስሊሞች ላይ ባደረጉት ውይይት ላይ ንጽጽር ላይ እንግዲህ ኦርቶዶክሳውያን የተጠቀምነውን ተጠቅመናል። ግን እነሱን በጣም ስለለያያቸው እንዴት እንደዚህ እንሆናለን፣ እንዴት እንደዚህ እንሰደባለን፣ እንተቻለን በሚል የሆነች ነገር እየፈለጉ ነበረ። ይህቺ ነገር ግን ቃል በቃል እስኪ ያሉትን እንስማ እና ወደ ዋናው ቪዲዮ ወስዳችኋለሁ። ምንም አይለኝም። ምንም ያባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ቁምጣጤ ደሞልቅ መራራሱነቹ ይሄ መልሳል አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም እንደማቀ ማሳ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል ይብሳል። ይሄኛው አልቻልኩኝም አባ አይደሞከረው ትንሽ እንግዲህ እንደሰማችሁት ካህኑ ያሉት
ቃል በቃል በስርዓት ይሰማል አይደለ? የአባቶች ብለው ያው ረጋ ብለው ቀስ ብለው ስለሚያወሩ የአባቶች ምግብ ነው ያሉት። እንግዲህ ያንን ቃል አሁን ለሚዲያም ስለማይመጥን ነው እንደዛ ለመናገር። ሰው በተናገረው ልክ ከተናገር ነው ከነሱ የተለየንበት ነገር አይኖርም። በደንብ ስለገባችሁና ብዙ እየተመላለሰ ስለሆነ ነው። እኔ ዲያቆን አቤሜሌክ ነኝ። ወቅታዊ የሆኑ መረጃዎችን ወደ እናንተ ይዤላችሁ እቀርባለሁኝ። አሁን ቋርፍ ወይም ደግሞ በገዳመ ዋልድባ የሚዘጋጀው እንዴት እንደሆነና እነማንስ እንደሚያዘጋጁት ደግሞ በጥቂቱ ላሳያችሁ። ከዛ በፊት ግን ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው 100,000 እንግባ። ረዥም ጊዜ ሆኖናል አይደለ? 3 4 5 ዓመት ሊሆነን እኮ ነው። ስለዚህ ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ወደ እናንተ አዳዲስ ወቅታዊና ሀገራዊ የሆኑ መረጃዎችን ይዤላችሁ ቀርባለሁ። ቪዲዮን እንከታተል። እንደዚህ ነው። የጥሬ ሙዝ ተቆርጦ በፀሐይ ደርቆ ተብላልቶ ብዙ ብቻ አባቶች እንግዲህ ይህንን ለእያንዳንዱ መቁነን ይሄ 4 ሰው መቁነን ነው። እቺ የአንድ እቺ አንድ እቺ አንድ እቺ አንድ የአራታችን ነው። አንዱ የኔ ድርሻ ማለት ነው። ሁለተኛ ደግሞ እሱ ባለው ወንድሜ እንግዳችን፣ ሶስተኛ አረጋዊ፣ አራተኛ ቻፒ። ገዳማችን ለመጣ እንግዳ እንዲህ አድርጎ ነው ሲያናግድ እና እቺ ራትም ምሳም ሁሉ ናት። በ9 ሰዓት ለምትቆነን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ በ9 ሰዓት ትሰጣለች። ቅዳሜና እሁድ በ3 ሰዓት ትሰጣለች። ድርጎ ማለት ናት። በቀን አንድ ብቻ ቀን ነው የምትሰጠው። እቺ ደግሞ ጉህር ናት። በዚህ ዓለም የምትመረሩ ከሆነ ሁልጊዜም አይቀናችሁም። አታማሩ ይሄንን ዓለም። እውነቴን ነው የምነግራችሁ። ለምን ይወላል ይሞላል? ሸለቆ ስለሆነ። ለምን ሁልጊዜ ሰላም አይሆንም? ሸለቆ ስለሆነ። ለምን ሁልጊዜ ይከፈናል? የለቅሶ ሀገር ስለሆነ። ለምን ሁልጊዜ ሙሉ አይሆንልንም? ተማሪ ስለሆነ። ለምንድን ነው ሁልጊዜ ተሳክቶልን ማለት? እንግዳ ስለሆነ። እንግዳ ሰው ቤት ሄዶ እንዴት ነው ይሄንን ትራስ የሰጣችኝ ቀይሩ አይልም። እንግዳ ነው የሰጡትን ኧረ አመሰግናለሁ እግዚአብሔር ይስጥልኝ እንደውም በስተዋል ብሎ ነው የሚያድረው። ሰው ቤት ሄዶ ይሄን ቁረጡ ይሄን ፍለጡ አይባልም። በዚህ ዓለም የምትመረሩ ከሆነ አይቀናችሁ። ምን ጊዜውም ቢሆን አታማሩ። የአባታችን መሰመር ያለበት ድንቅ ንግግር ነበረ። በእውነት ሁላችንም ያለንበትን ነገር ስናማርር እያማረርን ያለንበት ላይ ላለው ይጨመርለታል። ስለሆነ ያለን ምን ይሆናል? ምሬታችን ላይ ምን ይጨመርልናል? ሌላ ምሬት። ስለዚህ ብናመሰግንስ ምስጋናችን ላይ ምስጋና ይጨመርልናል። ቅዳሴያችን ላይ ቅዳሴ፣ ውዳሴያችን ላይ ውዳሴ እና ክርስቲያኖች በሙሉ በእውነት ይህን ድምፅ በምትሰሙ በዓለም ዙሪያ ያላችሁ ሰዎች በሙሉ አመስጋኝ ስንሆን ሁላችንም ላይ የሚጨመርልን ነገር ይኖራል ማለት ነው። ሌላውና በጣም የገረመኝ ነገር እንግዲህ ፕሮቴስታንቶች ወይም ደግሞ ጴንጤዎች የሉተራውያን የዛ ሃይማኖት ተከታይ የሆኑ ሰዎች በእውነት በጣም ነው የሚያፈሉት እና ያናድደኛል። እንደሚከተላቸው ሰውም ስላለ እንደው እነሱ ደግሞ በጣም ነው የሚያሳዝኑኝና ዶክተር መስከረም ለቺሳ አንድ ጊዜ መድረክ ላይ የተናገረችው ንግግር ትዝ ይለኛል። ኢትዮጵያውያን ኢትዮጵያዊ ሆነው እንዴት ፕሮቴስታንት እንደሚሆኑ ሳስብ በጣም ይገርመኛል ስትል ሰምቻታለሁኝና በእውነት ነው የሚገርመው እኮ ይህቺ ቅድስት ሀገር የብዙ ሺህ ዓመት ታሪክ ያላት ሀገር ፕሮቴስት የሚያደርጉ የሚቃወምን ነገር ይዘው ከዛ በኋላ እናሻሽላለን ወይ እናድሳለን ወይም ደግሞ ያልሆነ ነገር ይዘው መጥተው በኢትዮጵያ ውስጥ የሚኖሩ ሰዎች ምናችሁን ነው የሚያማችሁ መባል ያለባቸው ይመስለኛል። ለምን እንደዚህ ያልኳችሁ መሰለ? ይህንን ሰውዬ ስሙልኝ ምን እንደሚል። አንድ ያየሁት ራእይ ላይ እንጸልያለን። ሌሊት ያየሁት አንድ ራእይ አለና ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። ይሄ ሰው የለውም፣ ብቻውን ያለ ሰው፣ ሞት የተደገሰለት ሰው ነው። ሌሊት ላይ ሊያወራ የሚፈልግ ሰው እንኳን እንደሌለው ጌታ ተናገረ። ውስጡ ያለውን ሸክም አውጥቶ ልናገር የሚፈልገውን ሰው አቶ ሲንከራተት አየው። ፊቱ ኋላው ጥይት ነው ያለው።
ለዚህ ሰው እስቲ ዛሬ የኛን ጉዳይ እንተውና ለዚህ ሰው መማለድ መቃተት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለው 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ ጥይት ነው ያለው። ለዚህ ሰው እስቲ ዛሬ የኛን ጉዳይ እንተውና ለዚህ ሰው መማለድ መቃተት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለው አሁን ስሙ 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ በጣም አያችሁት? አሁን ውጊያው ገባችሁ ከማጋ እንደሆነ። ዮናታን የሚባለው ለሁለት ተሰበረ፣ አከተመለት፣ ተሰነጠቀ አለቱ ሲል ሰምታችሁታል። አሁን የኢትዮጵያን 3000 ዘመን ተቀበሉ። ኢትዮጵያ አይደለንም ከሚለው ወዴት መጡ? የ3000 ዘመን ታሪክ አለ። 3000 ዘመን ግን ደም ሲጠጣ የነበረ መንፈስ አለ። አሁን ታያለህ። ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጧፍ እንደ ጧፍ እንደምትነድ ታውቃለህ? በእውነት በጣም ነው ማዝነው አሁን በዚህ ቪዲዮ ማለት ነው። ምክንያቴ ምንድነው? 3000 ዓመት በሙሉ ደም ሲጠጣ የኖረ የሚመለክ አምልኮት ጋር ምናምን አያችሁ። በዚህ ልክ ነው እንግዲህ ሰዎች ኢትዮጵያውያንን ወይም ደግሞ ኦርቶዶክሳውያንን እንዲህ መተቸት የሚፈልጉት ወይ ደግሞ እንዲህ ማድረግ የሚፈልጉት። በእርግጥም አገዛዙ ይህንን ሰፊ የሆነ ሜዳ ሰጥቷቸዋል፣ እንደ ልባቸው እንዲቦርቁበት፣ የፈለጉትን እንዲናገሩ፣ የፈለጉትን እንዲያደርጉ ጭምር ኦፖርቹኒቲዎችን እየከፈተ ከዛ በሰፊው ለነሱ ሰጥቷል ማለት ነው። ለዛም ነው በዚህ ልክ ቅድስቲቱ ቤተክርስቲያን ላይ አፋቸውን የሚከፍቱትና ይህችን ቀን አልፈን ሌላ ቀን መታ ይቅር በይን ኦርቶዶክስ በድለንሻል ብለው ከስሯ እንደሚንበረከኩ በእውነት ባለሙሉ እምነት ነኝና ሁላችሁም ባላችሁበት ጸንታችሁ ትቆሙ ዘንድ እግዚአብሔር ይፈልጋል። አሁን የመጨረሻው ጊዜ ነው። ብዙ የከፋበት፣ ብዙ ነገር የምናይበት፣ ብዙ ነገር የምንሰማበት፣ ብዙ ነገርም የምንሆንበትና ልክ በሌለው መጠን የተገፋንበት ጊዜ ነው። ስለዚህ ይሄንን አውቃችሁ በተሻለ መልክ ከእግዚአብሔር ጋር ለመሆን መሞከር የተሻለ ነው ብዬ አምናለሁኝና በዚህ ልክ ሆኗል። አንድ መምህር ሰሞኑን በአውደ ምሕረት ላይ ያስተላለፋት ስለ ንስሐ የነገረን በጣም ቆንጆ የሆነ ንስሐ አለ። እሷን ላሰማችሁ። በንስሐ በጣም ንስሐቸው በጣም ያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የ3ቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ 3 አይነት ምእመናን አሉ ይላል ባስልዮስ። የመጀመሪያዎቹ የምእመናን አይነቶች ባሪያ የሚባል ምእመን አለ ይላል። ሁለተኞቹ የምእመናን አይነቶች ነጋዴ ወይም ሰራተኛ የሚባል የምእመን አይነት አለ ይላል። ሶስተኛው የምእመን አይነት ልጅ የሚባል ነው ይላል። ባሮች የሚባሉት በቃ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ብዙ ነገር ነው ያደርጉና ለምንድን ነው እንደዚህ የምታረጉ ተብለው ሲጠየቁ እግዚአብሔር ጨካኝ ነው፣ እንዲህ ባላደርግ ወደ ሲኦል ጨለማ ወደ ዲያብሎስ ግርማ ይልከኝና እዛ ስጠቀጠቅ እኖራለሁ ብለው እግዚአብሔርን እንደ ጨካኝ ንጉስ ቆጥረው ፈርተው ተንቀጥቅጠው መንፈሳዊ ስራ የሚሰሩ ባሪያ ያሰኛቸው በእነሱና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅነት ሳይሆን የጌታና የባሪያ ነው። እንደ ቄሳር ቆጥረው ነው እግዚአብሔርን የሚያመልኩት። እንደዚህ አይነቶች ምን ይባላሉ? ባሪያ። ነጋዴ የሚባሉት ደግሞ ይላል አስራት በኩራት ባወጣ ንግዴ በደንብ ይጧጧትልኛል ማለት ነው ብለው ምድራዊ ካልኩሌሽን ሰርተው እንዲህ ባረግ እንደዚህ ነጋዴ ይባላሉ ይላል። ነጋዴ ይባላሉ፣ ቢያንስ ይሻላሉ፣ እነዚህ ይሰጠናል ብለው ጥቂትም ቸርነቱን ያስባሉ። ሶስተኛ ልጆች የሚባሉት ናቸው ይላል። ልጆች የሚባሉት እንደ ባሮች ሲኦል ይከተናል ብለው አያስቡም። እንደ ነጋዴዎችም 100 እጥፍ ዋጋ ለማግኘት ብለው አይደለም። እኒህ ልጆች የሚባሉት ክርስቶስን ስለሚወዱት ብቻ ነው መንፈሳዊ ስራ የሚሰሩ። እና በጣም ጥሩ የሆነ መልእክት ያላት ትመስለኛለች። እንደ የትኛዎቹ ሆነን ማለፍ አለብን እሱ አንድ ነገር ነው እና ግን ንስሐም ስንገባ ከእግዚአብሔር ጋር ያለን ግንኙነት እንደ ልጆች ሆነን ቢሆን መልካም ነው። ስጋዊነትን ምድራዊነትን እያሰብን ብናልፍ መልካም አይደለም ለማለት እወዳለሁኝ። ዛሬ ቆንጆ የሆነ መርሃ ግብር ወደ እናንተ እንዳቀረብኩላችሁ ባለሙሉ ተስፋ ነኝ። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ እዚህ ላይ ጨርሻለሁ። ቸር እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው